ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችን እና የጦር ሰፈሮችን እሰጣለሁ አለች። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ከቲን ሐሳብ አቀረቡ። በሚያንማር በተከሰተው ርዕደ መሬት ቢያንስ 1002 ሰዎች ሞቱ። በትራምፕ አስተዳደር ምክንያት የኮሎምቢያ ዩኒቨርሲቲ ፕሬዝዳንት ሥራ ለቀቁ። ወጣት ቱርካውያን ተማሪዎች የኤርዶዋን አገዛዝ በቃን ብለው ጎዳና የወጡት ለምንድን ነው? ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። የአፍሪካ ቀንድ አገር ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችን እና የጦር ሰፈሮችን ለመስጠት ሐሳብ ማቅረቧን ሮይተርስ ዘገበ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮች እና ወደቦች አማራጮች የቀረቡት። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱ መረጋገጡን የዜና ወኪሉ የገለጸው ደብዳቤ የተጻፈው መጋቢት 7 2017 ነው። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉ እና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። አሜሪካ በሶማሊያ እና በቀጣናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጣናው የምታደርገውን ተሳትፎ የማጠናከር ዕድል ይሰጣሉ። የማይቋረጥ ወታደራዊ እና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊዶግል ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ ነው። በርበራ ራሷን በነጻ አገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት ሊያደርገው እንደሚችል ይጠበቃል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሊላንድ የውጭ ጉዳይ ሚኒስትር አብዲራህም ዳሂር አሜሪካ ይህንን ሶማሊያ የተበላሸ አገዛዝን ተስፋ ቆርጣበታለች፣ አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነባት አገር መሆኗን ካሳየችው ሶማሊላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ሰጥተዋል። አሜሪካ ደደብ አይደለችም፣ በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉ አክለዋል። በባይደን አስተዳደር ወቅት የዩኤስ የአፍሪካ ኮማንድ አዛዥን ጨምሮ ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኩሮች ድንገተኛ ማረፊያ ተብሎ መለየቱም ተነግሯል። ከ3 ዓመታት በፊት የአሜሪካ የመከላከያ አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያዊ እና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሊላንድ እንድትካተት ተሻሽሏል። ሶማሊላንድን እንደ አንድ የግዛቷ አካል አድርጋ የምታየው ሶማሊያ ከሶማሊላንድ ጋር የሚደረግ ስምምነትንም ሆነ ዕውቅናን እንደማትቀበለው በተደጋጋሚ ትናገራለች። ኢትዮጵያ ራሷን እንደ ነጻ አገር ካወጀችው እና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጣናው ከፍተኛ ውጥረትን ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሊላንድ ዕውቅና ለመስጠት እንዲሁም ከልማት ተቋማቷ ድርሻ ይኖራታል የሚል ነው። ሶማሊያ እና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን አደራዳሪነት ታህሳስ 2 2017 የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሶማሊላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ ዕውቅና አገኛለሁ የሚል ተስፋ ነበራት። ሆኖም በዚህ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነቱ ጥያቄ ውስጥ ገብቷል። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ ያለችው ነገር የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሊላንድ በአሜሪካ ዕውቅና ልታገኝ ነው የሚለው መነጋገሪያ ሆኗል። ኃያላን እና ተደማጭነት ያላቸው ሪፐብሊካኖች የሶማሊላንድን ዕውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካ የምክር ቤት አባል ስኮት ፔሪ አሜሪካ ለሶማሊላንድ መደበኛ ዕውቅና እንድትሰጥ ረቂቅ ሕግ አቅርበዋል። ይህ ረቂቅ በአውሮፓውያኑ ሚያዝያ 2023 ሁለተኛውን የትራምፕ የፕሬዝዳንትነት የሥልጣን ዘመንን በማስመልከት የወጣውን ፍኖተ ካርታ የተከተለ ነው። ፕሮጀክት 2025 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘውና ከ100 በላይ ወግ አጥባቂ ድርጅቶች የተነደፈ ነው። ሰነዱ ከሰሃራ በታች ባሉ የአፍሪካ አገራት ውስጥ 2 አገራትን ብቻ ይጠቅሳል፣ ሶማሊላንድ እና ጅቡቲን። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሊላንድን እንደ አገርነት ዕውቅና መስጠት የሚል ነው። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጸሐፊና በኢትዮጵያ በአምባሳደርነት ያገለገሉት ቲቦር ናዥና የአፍሪካ ልዩ መልእክተኛ ፒተር ፋም የሶማሊላንድን ነጻነት በከፍተኛ ሁኔታ የሚያቀነቅኑ ናቸው። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት ስላሳሰባት አንድ ወጥዋች ሎቢ ቡድን ቀጥራለች። ሶማሊያ በዋሽንግተን መቀመጫውን ላደረገው ቢጂአር ለተሰኘው የሎቢ ድርጅት $600,000 ለመክፈል ተስማምታለች። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ከቲን ሐሳብ አቀረቡ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሐሳብ አቀረቡ።
በኪየቭ ተቀማጭ ያደረገውን የዩክሬንን አስተዳደር በሕገወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ይህንን ሐሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሃውስ በበኩሉ የዩክሬን አስተዳደር በሕገ መንግሥቱ እና በሕዝቡ እንደሚወሰን አጽንዖት ሰጥቷል። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያ እና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሃውስ አረጋግጧል። ሀገራቱ ሳዑዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑ። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንዖት በመስጠት ቅድመ ሁኔታዎቿን አስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ፑቲን በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ፣ ከአውሮፓ ሀገራት እና ከአጋሮቻችን እና ከጓደኞችን ጋር የምንወያይበት ነው ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነትን ለመነጋገር እና ህጋዊ ሰነዶችን ለመፈረም ነው ሲሉም ነው የተናገሩት። ሩሲያ ፕሬዝዳንት ቮሎዲሚር ዜሌንስኪ የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች። ፕሬዝዳንት ዜሌንስኪ በበኩላቸው አገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ይላሉ። በጦርነቱ ምክንያት ከ5 ሚሊዮን በላይ የዩክሬን ዜጎች በውጭ አገራት ከመፈናቀላቸው ጋር ተያይዞ እንዲሁም በመቶ ሺዎች የሚቆጠሩ ዜጎች በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው። ፑቲን ምርጫውን አጀንዳ በማድረግ ዜሌንስኪ በሰላም ድርድሩ ለመሳተፍ ህጋዊ መሰረት የላቸውም የሚለውን እያንጸባረቁ ይገኛሉ። ዋይት ሃውስም ከዚህ ቀደም ይህንኑ ሐሳብ ሲያስተጋባ ተሰምቷል። ፑቲን ምርጫ እንዲካሄድ የማስገደዱ ሁኔታ ከተሳካላቸው ዩክሬንን በጦር ግንባር በማዘናጋት ድልን እንዲቀናጁ ያደርጋቸዋል ተብሏል። በሚያንማር በተከሰተው ርዕደ መሬት ቢያንስ 1002 ሰዎች ሞቱ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። በሚያንማር በተከሰተው ርዕደ መሬት እስካሁን ድረስ ብቻ ቢያንስ 1002 ሰዎች ሲሞቱ ሌሎች 2376 ሰዎች ጉዳት ደርሶባቸዋል። 30 ሰዎች ደግሞ መጥፋታቸው ተገልጿል። ትናንት በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከሚያንማር አልፎ በአጎራባች አገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። በእጃችን እየቆፈርን ሰዎች ለማዳን እየሞከርን ነው ሲል አንድ የአደጋ ጊዜ ሰራተኞች ቡድን ገልጿል። በባንኮክ በግንባታ ላይ በነበረ ሕንፃ ውስጥ ይሰሩ የነበሩ 100 ሰራተኞች እስካሁን አልተገኙም። ከመካከላቸው 6ቱ መሞታቸው ተገልጿል። የሚያንማር ወታደራዊ መንግስት ዓለም አቀፍ እርዳታ ጠይቋል። ሚያንማር ራሷን አግላ የምትኖር አገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድዶታል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳላይ በተባለው ከተማ ሲሆን በሌሎች አካባቢዎች ያለው የተጎጂዎች ቁጥር 1002 ደርሷል። ማንዳላይ የሚያንማር ሁለተኛ ትልቅ ከተማ ስትሆን በርዕደ መሬቱ ክፉኛም ተጎድታለች። ህንድ ለሚያንማር እርዳታ ከላኩ አገራት አንዷ ናት። በሚያንማር ለሚገኙ የርዕደ መሬት ተጎጂዎች ድጋፍ መስጫ ማዕከላት መገልገያዎችን አድርሳለች። ጠቅላይ ሚኒስትር ነሬንድራ ሞዲ ድጋፍ ለመስጠት በተጠንቀቅ እየተጠባበቅን ነው ብለዋል። የ45 ዓመት ባለቤቷን ለማግኘት እየሞከረች ያለችው ናርሞል ከፍተኛ ጭንቅ ውስጥ መሆኗን ትናገራለች። እስካሁን ድረስ ካልተገኙ የግንባታ ባለሙያዎች አንዱ ባለቤቷ ነው። ናርሞል የእምባሳግ እየተናነቃት ባለቤቷ ያለበትን ማወቅ አለመቻሉን ትገልጻለች። የአደጋ ጊዜ ሰራተኞች ተጎጂዎችን በህይወት ለማግኘት ሙከራቸውን ቀጥለዋል። በማንዳሊ የሚኖር አንድ ግለሰብ ለቢቢሲ በርሚዝ እንደተናገረው ድንገት ርዕደ መሬቱ ሲነሳ መሬቱ በአንድ ጊዜ ተናውጧል። ወደ 10 ሰከንድ መሬቱ ከተንቀጠቀጠ በኋላ መላው ቤቱ መናዱን ገልጿል። ሙሉ ቤታችን እየየው ተናደ። ላይ ሊወድቅ ስል ለማምለጥ ስሞክር ተደናቅፌ ወደቅኩ። መተንፈስ አልቻልኩም። በጩኸት ሰዎች እንዲረዱኝ ተጣራው። አባቴና አጎቴ ደረሱልኝ። ከሌሎች 6 ሰዎች ጋር ተባብረው ከቤቱ አወጡኝ ይላል። የመጀመሪያውን ዙር ርዕደ መሬት ተከትሎ ሰዎች ከቤታቸው ለመውጣት ሲሞክሩ በድጋሚ ርዕደ መሬቱ ተከስቷል። የማንዳሊው ነዋሪ ቢተርፍም አንድ አክስቱ ሞታለች። ሌላዋ አክስቱ ደግሞ ተጎድታ ሆስፒታል ገብታለች። የአሜሪካ ጂኦሎጂካል ሰርቪስ እንዳለው ርዕደ መሬቱ ከ10,000 በላይ ሰዎችን ሊገድል ይችላል። ይህ ግምት የተቀመጠው ከርዕደ መሬቱ የንዝረት መጠን አንጻር ነው። ከርዕደ መሬት በኋላ ሊነሱ የሚችሉ እንደ መሬት መንሸራተት ያሉ አደጋዎችን ከግምት ውስጥ ሳያስገባ ነው ግምቱን ያስቀመጠው። ቻይና 37 የአደጋ ጊዜ ሰራተኞችን ወደ ሚያንማር ልካለች። ሌላ ርዕደ መሬት ሊከሰት እንደሆነ የሚጠቁም መሳሪያ፣ ሰው አልባ አውሮፕላን እንዲሁም የሳተላይት መሳሪያዎችን እየተጠቀሙ ነው። በቻይና የሚገኘው ዩናን ግዛት ውስጥ የርዕደ መሬቱ ንዝረት ይሰማ እንደነበር ተገልጿል። በትራምፕ አስተዳደር ምክንያት የኮሎምቢያ ዩኒቨርሲቲ ፕሬዝዳንት ሥራ ለቀቁ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። የኮሎምቢያ ዩኒቨርሲቲ ጊዜያዊ ፕሬዝዳንት በትራምፕ አስተዳደር ምክንያት ከስራቸው ለቀቁ። ዩኒቨርሲቲውን ከነሐሴ ጀምሮ እየመሩ ያሉት ካትሪና አርምስትሮንግ በዩኒቨርሲቲው እየተደረገ ባለው ለውጥ ምክንያት ነው ከስራቸው ለመልቀቅ የወሰኑት።
ከሳቸው ቀድመው የነበሩት ፕሬዝዳንት የተማሪዎችን የጋዛ ጦርነት ተቃውሞ በተመለከተ በተከተሉት አሰራር ምክንያት ነበር ከስልጣን የወረዱት። የፕሬዝዳንት ዶናልድ ትራምፕን አስተዳደር ለማስደሰት በሚል ኮሎምቢያ ዩኒቨርሲቲ የፖሊሲ ለውጦች ለማድረግ ከአንድ ሳምንት በፊት ተስማምተዋል። ይህንን ስምምነት ተከትሎም ጊዜያዊ ፕሬዝዳንቷ ለመልቀቅ ወስነዋል። ትራምፕ ኮሎምቢያ ዩኒቨርሲቲ እና ሌሎችም ዩኒቨርሲቲዎች ጸረ ሴማዊነትን እና አይሁዳውያን ተማሪዎች ላይ የሚደርስ ጥቃትን ታግሰዋል ብለው ሲተቹ ነበር። የጋዛ ጦርነት በመቃወም ሰላማዊ ሰልፍ የተካሄደባቸውን ዩኒቨርሲቲዎች ኢላማ ያደረጉት ትራምፕ ለዩኒቨርሲቲው ወደ $400 ሚሊዮን የፌዴራል መንግስት በጀት እንደማይለቁም ሲስቱ ተደምጠዋል። ከፕሬዝዳንትነት የለቀቁት ካትሪና ቀድሞ ወደ ነበራቸው የዩኒቨርሲቲው የሕክምና ክፍል ኃላፊነት የሚመለሱ ይሆናል። የዩኒቨርሲቲው የቦርድ አጋር ሊቀመንበር ክሌር ሺፕማን ይተኳቸዋል ተብሏል። ከፕሬዝዳንትነት የለቀቁት ካትሪና ቀድሞ ወደ ነበራቸው የዩኒቨርሲቲው የሕክምና ክፍል ኃላፊነት የሚመለሱ ይሆናል። የዩኒቨርሲቲው የቦርድ አጋር ሊቀመንበር ክሌር ሺፕማን ይተኳቸዋል። ኃላፊነቱን የሚቀበለው ከባድ ጊዜ እንደሚጠብቀን በመረዳት ነው የዩኒቨርሲቲውን ዓላማ ለማሳካትና አስፈላጊ ለውጥ ለማምጣት እሰራለሁ ሲሉ ተናግረዋል። የዩኒቨርሲቲው የቦርድ ባለ አደራ ኃላፊ ዴቪድ ጄ ግሪንዋልድ ዶክተር ካትሪና አርምስትሮንግ ኃላፊነቱን የወሰደችው በዩኒቨርሲቲው ታሪክ ፈታኝ በሆነ ወቅት ነው ያለመታከትም አገልግላለች ብለዋል። ዩኒቨርሲቲው በትራምፕ አስተዳደር ጫና ምክንያት ተቃውሞዎች ሲካሄዱ ተማሪዎች የፊት ጭንብል እንዳይጠልቁ ለመከልከል ተስማምቷል። የተወሰኑ የትምህርት ክፍሎች ላይም ለውጥ ለማድረስ ከስምምነት ደርሷል። የጋዛን ጦርነትና አሜሪካ ለእስራኤል የምታደርገውን ድጋፍ በመቃወም ሰላማዊ ሰልፎች መካሄድ የጀመሩት ከኒውዮርክ ኮሌጅ ነው። ከኮሎምቢያ ዩኒቨርሲቲ በተጨማሪ 60 ዩኒቨርሲቲዎች የፌዴራል መንግስት የገንዘብ ድጋፍ እንደሚቋረጥባቸው ትራምፕ አስታውቀዋል። የኮሎምቢያ ዩኒቨርሲቲ ተመራቂው የመብት ተሟጋች ማህሙድ ካሊል በፌዴራል መንግስቱ በቁጥጥር ስር መዋሉ አይዘነጋም። አሜሪካ ለመኖር ህጋዊ ፍቃድ ቢኖረውም ትራምፕ ማህሙድና ሌሎችም ፍልስጤምን የሚደግፉ የመብት ተሟጋቾች ሐማስን ይደግፋሉ ብለው ፈርጀዋል። የ30 ዓመቱ ማህሙድ ጠበቃ እንዳሉት ማህሙድ የነጻ ንግግር መብቱን ተጠቅሞ ለፍልስጤም ድምጽ በመሆን የጋዛን ጦርነትና አሜሪካ የምታደርገውን ድጋፍ ተቃውሟል። ወጣት ቱርካውያን ተማሪዎች የኤርዶዋን አገዛዝ በቃን ብለው ጎዳና የወጡት ለምንድን ነው? ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ቀንደኛ ተቃዋሚ የሆኑት የኢስታንቡል ከንቲባ የሆኑት ኢማሞግሉ መታሰራቸውን ተከትሎ በተነሳ ተቃውሞ ቢያንስ 2000 ያክል ሰዎች ታስረዋል። አብዛኛዎቹ ታሳሪዎች ወጣት የዩኒቨርሲቲ ተማሪዎች ናቸው። ተማሪዎች ድምጻቸውን ለማሰማት አደባባይ ወጥተዋል። ምንም እንኳን በሀገሪቱ ትልቋ ከተማ በሆነችው ኢስታንቡል ውስጥ ተቃውሞ ማድረግ ቢከለከልም ተማሪዎች ግን ይህ ሕግ ሳያቆማቸው በየቀኑ ድምጻቸውን በማሰማት ላይ ይገኛሉ። የሚገናኙት የከተማዋ ንዑስ አደባባይ በሆነው ሳራችን ፓርክ ነው። አመሻሹን ተገናኝተው የሚያሰሙት ተቃውሞ በፖሊስ አስለቃሽ ጭስ፣ የፕላስቲክ ጥይት እና ግፊት ያለው ውሃ የታጀበ ነው። የኢማሞግሉ ሪፐብሊካን ፒፕልስ ፓርቲ አሊያም ሲኤችፒ ከሰሞኑ ስትራቴጂውን የቀየረ ይመስላል። በአደባባይ መሰባሰቡ እንደማያወጣ ለደጋፊዎቹ አሳውቋል። በምትኩ የፓርቲው ደጋፊዎች ከቤታቸው ሆነው በማጨብጨብ የመኪና ጥሩምባ በማሰማት እና በመስኮታቸው በኩል ባንዲራ በማውለብለብ ተቃውሞቸውን እንዲገልጹ ጠይቋል። ፓርቲው ቅዳሜ ታላቅ ያለውን የተቃውሞ ሰልፍ ለማካሄድ አቅዷል። ምንም እንኳ በኢስታንቡል የተቃውሞ ሰልፍ ቢከለከልም ቅስቀሳ ማድረግ ግን ይቻላል። ተማሪዎቹ ግን ምንም የሚያግዳቸው አይመስልም። መሃል ኢስታንቡል ማካ ፓርክ የተሰባሰቡ ተማሪዎች ማንነታቸው እንዳይለይ የፊት ጭንብል አጥልቀዋል። ፎቶ መነሳት አይፈልጉም። ለሚያነግራቸው ሰውም ትክክለኛ ማንነታቸውን አይገልጡም። ህልማችን ተቃውሞ ስናሰማ ፊታችንን የማንሸፍንበት ሀገር እንደትኖረን ነው ሲል አንድ ተማሪ ይናገራል። ፕሬዝዳንት ኤርዶዋን ጭንብል ያጠለቁ ሰልፈኞችን አሸባሪዎች ናቸው ሲል ገልጸዋቸዋል። ኢማሞግሉ በቁጥጥር ስር የዋሉት በአውሮፓውያኑ መጋቢት 19 ነው። በይፋ የቀረበባቸው ክስ ሙስና ሰርተዋል ይላል። የሲኤችፒ ፓርቲ እጩ ሆነው በተመረጡ ቀን ነው ክስ ተመስርቶባቸው የፍርድ ሂደቱ እስኪጀመር ድረስ በቁጥጥር ስር እንዲቆይ የተደረገው። ተቃዋሚ ፓርቲው ኢማሞግሉ ላይ የቀረበው ክስ ፖለቲካዊ ይዘት ያለው ነው ብሎ የከንቲባው መታሰር መፈንቅለ መንግስት ነው ሲል ይከሳል። ኤርዶዋን ይህን ወቀሳ አይቀበሉትም። ምንም እንኳ በማካ ፓርክ ለተቃውሞ የወጡ ተማሪዎች ከየትኛውም ፓርቲ ጋር ግንኙነት እንደሌላቸው ቢገልጹም መብት፣ ሕግ እና ፍትህ የተሰኘውን የተቃዋሚ ፓርቲ መፈክር ሲያሰሙ ታይተዋል። ያለንበት ሁኔታ ተመልከቱት እስቲ። የአንድ ተማሪ ድምፅ ነው። ሰዎች ፍርድ ቤት እንኳ ሳይቀርቡ ነው ለእስር እየተዳረጉ ያሉት። ሌላኛው ተማሪ ደግሞ የተመረጠ ፍትህ አለ ሲል ያማራል። ይሄ የኢማሞግሉ መታሰር ጉዳይ ብቻ አይደለም። ሌሎች በሙስና የተጠረጠሩ ለምን ምርመራ አይደረግባቸውም ይላል። አብዛኛዎቹ ተማሪዎች የፍትህ ስርዓቱ ገለልተኛ አይደለም ባይ ናቸው። ፍርድ ቤት ከመንግስት ቁጥጥር ውጭ እንዲሆን እንፈልጋለን የሚሉ ተማሪዎች አሉ። የቱርክ መንግስት ፍርድ ቤቶች ገለልተኛ በሆነ መንገድ ነው የሚያገለግሉት የሚል ምላሽ አለው። ከፍርድ ቤት ገለልተኛነት በተጨማሪ ምጣኔ ሀብታዊ አለመረጋጋት፣ ሴቶች ላይ የሚደርሱ ጥቃቶች መጨመር እና የወደፊት ዕጣቸው ምን ሊሆን እንደሚችል አለማወቃቸው ተማሪዎቹ አደባባይ እንዲወጡ እንዳደረጋቸው ይናገራሉ። ኢማሞግሉ ከዩኒቨርሲቲ ያገኙት ዲፕሎማ እንዲሰረዝ መደረጉ ተሰምቷል። ይህ ማለት ለፕሬዝደንታዊ ምርጫ እጩ ሆነው መቅረብ አይችሉም ማለት ነው። የእሱን ዲፕሎማ ነጠቁ ማለት የኛንም ላለመንጠቃቸው ምንም ማረጋገጫ የለውም ማለት ነው ሲል አንድ ተማሪ ይጠይቃል። ምንም እንኳ በቱርክ ያለው ሁኔታ አስተማማኝ ባይሆንም ሁሉም ወጣቶች ሀገሪቱን ጥለው ለመሄድ ፈቃደኛ አይደሉም። አብዛኞቹ የሁለተኛ ደረጃ ትምህርት ቤት ጓደኞቼ ወደ ውጭ ሀገር ሄደዋል። እኔ ግን መውጣት አልፈልግም። ወጣት ቱርካዊ ነኝ። ወደፊት መኖር የምፈልገው እዚህ ነው። ሲኤችፒ ፓርቲ ማታ በሳራችን ፓርክ እንዲቋረጥ ቢያደርግም ተቃውሞ ግን የተቋረጠ አይመስልም።
ፓርቲው በአዳዲስ መሰባሰቢያ ቦታዎች ቅስቀሳ ለማድረግ ሐሳብ እንዳለው አሳውቋል። ወጣቶቹ ግን አደባባይ ወጥተው ሰልፍ ማድረግ ይሻሉ። ለኢማሞግሉ ስንል ብቻ አይደለም ወደ አደባባይ የወጣ ነው፣ ለዲሞክራሲም ጭምር ነው። ተቃውሞ የምንወጣባቸው በርካታ አደባባዮች አሉ። ሌላ ተማሪ ደግሞ ፓርቲው ስትራቴጂውን መቀየሩን፣ ተቃውሞ ንቅናቄው ገለልተኛ እንዲሆን ይጠይቃል። የፓርቲው መሪ የሚሉት ነገር እኛን አይመለከተንም፣ የራሳችንን ውሳኔ መወሰን እንችላለን፣ በነፃ ንቅናቄ ሁኔታዎችን መቀየር እንችላለን፣ የፖለቲካ ፓርቲ አመራር አያስፈልገንም። ተማሪዎቹ ጎዳና በመውጣት እና ምጣኔ ሀብታዊ አድማ በመምታት በተቃውሟቸው ለመቀጠል ቆርጠዋል። ህዝቡ ፖለቲካዊ ዕውቀት እንዲጨብጥ እንሻለን የሚሉት ተማሪዎች የመንግስት መገናኛ ብዙሃን እውነታውን ሸሽገዋል ሲሉ ይወቅሳሉ። ከሚዲያ የምናገኘው ዜና ከመንግስት ዕውቅና የተሰጠው ነው። መንገድ ላይ ያለውን ስንመለከት ግን እውነታው ሌላ ነው። ፖሊስ ምን ኃይል እየተጠቀመ እንዳለና ተቃዋሚዎቹ ተንኳሽ ናቸው ወይ የሚለውን መመልከት ይቻላል። የቱርክ ሚዲያ ተቆጣጣሪ ባለስልጣን የተቃውሞ ዘገባ ላይ የሚያደርገውን ቁጥጥር አጥብቋል። በያዝነው ሳምንት መባቻ ከተቃዋሚ ፓርቲ ጋር ግንኙነት ያላቸውና ገለልተኛ መገናኛ ብዙሃን ሊታገዱ እንደሚችሉ አስጠንቅቋል። ተቃውሞው ሲዘግብ የነበረውን የቢቢሲ ሪፖርተር ማርክ ሎዌን የህዝብ ሰላም ይበጠብጣል በማለት ቱርክ ከሀገር እንዲወጣ ማድረጓን ተናግሯል። ሎዌን ኢስታንቡል ከሚገኝ ሆቴል ተወስዶ እንደነበር የቢቢሲ ኒውስ ዋና ሥራ አስኪያጅ ዴቦራ ተርነስ አሳውቀዋል። የዩኒቨርሲቲ ተማሪዎች የታሰሩ እስኪፈቱ ድረስ ወደ ትምህርት ገበታቸው እንደማይመለሱ ቃል ገብተዋል። ተማሪዎች በመላ ሀገሪቱ ተቃውሞ እንዲፋፋም ጥሪ ያቀርባሉ። ሁሉም ሰራተኞች፣ ፕሮፌሽናል ድርጅቶች እንዲቀላቀሉን ጥሪ እናቀርባለን። ህዝባዊ ተቃውሞ ያሻል፣ ሁሉም ነገር ጸጥ ረጭ እንዲል ማድረግ አለብን ይላል አንድ ተማሪ።